ይኸውልሽ ልቀቀኝ ዴቪ ምን እያደረክ ነው እባክሽ እንዳሰብሽው አይደለም ቆይ ደግሞ ከዛ ዶክተር ጋር ምን ሰራልሽ በቃ ዴቪ በቃል ከዚህ በላይ አትጉዳኝ እሺ ቆይ ለምንድን ነው ቁጭ ብለን እንደትልቅ ሰው ማናወራው ምንም የቀረ የምናወራው ነገር የለም እሺ በቃ ይበቃል አዴ ይኸውልሽ እንዳሰብሽው አይደለም ምን ሆኖ እንዳሰብኩት ያልሆነው ቆይ አውሉ ድራማ ለዚሁ ነበር አይደለም አይደለም ስሚኝ ዴቪ በቃል ከዚህ በላይ ምንም በጉልበት የሚሆን ነገር የለም ምን አገባ ይመለከታል ሰማኛለህ ከዚህ በኋላ ከሚስት አጠገብ ባይገልሃለሁ እሺ ዴቪ ምን እያደረክ ነው ይበቃል ብዙ ጊዜ ነገሮችን መነጋገር እንድትፈታ አድርጌሃል ከዚህ በላይ ግን ይበቃል በማያገባ ባትገባ ጥሩ ነው እሺ ሁለተኛ አዴ አጠገብ ባይገልሃል ያንተን ጥፋት ለመሸፈን ሌላ ጥፋት አትፈልግ እሺ ዶክተር ምንም አላደረገም እየተከራከርሽልን ነው አንቺንም እኮ ብቻሽን አልነበረም ያገኘሽ ካንተ ጋር እኩል የሚሆን የኔን ጥፋት አትፈልግ እሺ በቃ ይበቃል አደይ እኔ በቃ ነው ልሽንሽ አልፈልግም እኔ ራሴ ሄዳለሁ ማንንም እንዳይከተል አደይ ቆይ ምን ሆነዋል ለምን ተጣላችሁት ችግር አለ እንዴ የለም ግቢ ወደ ሆቴልሽ ነዋ ሌላ ልትሄጂ ፈልግሽ ኦ ቤብ ተናደሃል መሰለኝ ሴትዮ አይታይሽም በጣም ተናድጃለሁ ስለዚህ ግቢ እሺ ቤብ እንዴ ተመልሼማ የደነ ኑሮ አልኖርም የተከፈለው ነገር ተከፍሎ ከሀገር መውጣት አለብኝ እንጂ መጨረሻ እስር ቤት ነው የሚሆነው ምንድነው አንተ እዚህ ምን ልትሰሪ መጣሽ ማን ላከሽ ኧረ አረጋጋው ምንድነው የምትለው አንተ አንቺ ጦሽውን ልጅ ማን የገጀራውን ቤት አሳይኛለሽ የዳኒን ቤት አይደል እንዳያሳይኛልኩሽ አረ ምን ውስጥ ነው ያስገባችሁ ይሄ የሀገር ቤት በረት የመሰለ አሁን የሰው ልጅ እዚህ ውስጥ ይኖራል ተደራይታችሁ ነው አይመጣችሁት በእናትህ አሁን ወሬን ታውና ያ ዳኔት ነው ያለው እኔት እንዳለ ታውቃለሁ እኔ እኮ እሱ ጓደኛ አይደለሁ እያስመሰልክ ነው ምን ማስመሰል አስፈለገና አስመስላለሁ ቆይ ለምን ፈለጋችሁት ይኸውልህ እሱን አንተን አይመለከት አሁን ያለበትን ትናገራለህ ወይስ አትናገር አላውቅም አሁን ያማል እንዴ አንተ እኔ ከሱ ጋር ምንም አይነት ግንኙነት የለኝም ሌላ ነገር አስባችሁ ከሆነ ደግሞ የመጣችሁት የምር እንጣላለን አሁን ከቤት ይውጡ እሺ ኧረ እባክህ ቀልደኛ ይሄን ቤት ሆኖ የኔ ወንድም ይኸውልህ በትለንም እንወጣለን ደግሞ እዚህ ውስጥ ማን መቆየት ይፈልጋል ይኸውላችሁ እናንተ ናችሁ ደግሞ እናንተ ናምኜ እዚህ መምጣት ቆይ ምን ውስጥ ነው ያስገባችሁ እነዚህ ኮከኒያ ኮሂብላ ገጀራው እየተፋፈንክለት ከሆነ ግን ማለት ነው አንቺ ዳኒ ተብዬው በዚህ ልክ ፋሪያው ነው እዚህ ለምን ይዟት ይመጣል ቆይ ማን ይዞ የጠፋው ፍቅር እና እናንተ ምን አገባችሁ በፍቅር ማን ለምን ጥልቅ ትላላችሁ በእናትህ መለፍለፍህን ተምታውቀው ነገር ካለ ተናገር እኔ ምንም ማውቀው ነገር የለም ኩኩሻ እና በእናትህ ደግሞ እንድንወጣ እኔ በማላውቀው ነገር ታስጨንቀኛለች እንዴ ዳኒ ምናምን እኔ ታቀለታለሁ የስንት የሚያስጨንቅ ነገር አለ ቆይ ግን ወዴት ነው የሚወስዳት ዛሬማ ጉድህን ሳላይ ከዚች ቦታ ንቅንቅ አልልም ለኔ እኮ በቅጡ ራሱ አይስቅልኝ አሁንስ ደከመኝ ከቀድም ጀምሮ እዚህ ጋር ሆኜ እየጠበቅኳቸው ነው ቆይ ተመልሰው ቢመጡ እዚህ ጋር ቁጭ ብዬ እናንተን እየጠበቅኩ ነው ልላቸው ነው አረ እንደዚህ ደግሞ አይባልም ወደ ቤቴ ብመለስ ይሻላል በቃ ሩታ አቤ እንዴት ነህ አለሁልሽ ዛሬ እንዴት ነው ደግሞ በነ ዳይመንድ ቦታ ማን ነው ደግሞ የነ ዳይመንድ ቦታ ብቻ ያደረገው ነው ቁጭ በል የት እዚህ ጋር ምን ነው ችግር አለ አቤ በጣም ግራ ገብቶኛል ምን ተፈጠረ ቆይ ይሄ ምን ተብሎ ነው የሚነገረው ምንም የሚነገር ነገር እኮ አይደለም ሳትነግሪ እንዴት ላማከር ይችላል ሩታ ሰው እንደሚወድክና እንደማይወድክ በምንድን ነው የምታውቀው በብዙ መንገድ ማወቅ ይችላል እንዴት ማለቴ ከመናገር ውጪ ያው በተግባራቸው ነው ሰዎች እንደሚወዱሽና እንደማይወዱሽ ማወቅ የምትችይው በተግባራቸው ነው ምንድነው ግራ የገባሽ ነገር አለ እንዴ ችግር አለ አረ የለም ዝም ብዬ ነው እርግጠኛ ነሽ አዎ እርግጠኛ ነኝ አቤ ከሆነሽ አቤ ይልይ እዚህ ደግሞ ምን ትሰራለህ ይሉዬ ቤት ነበር አዎ ከቤት ነው የመጣሁት እኔ ምልሽ ዴቭ አለ እንዴ አይ አልነበረም እሺ በቃ ነው ልሂድ ቆይ ምን እያለች ነበር ሰው እንደወደደኝና እንዳልወደደኝ እንዴት ልወቅ አለችኝ ለምን እንደዛ አለች ለምን እንደሆነ አላውቅም ያው እሷ ናት የምታውቀው አንቺ ግን ዛሬ እንዴት ወጣሽ
በቃ እኮ የዴቭ እናት ሄደች። የዴቭ እናት ከሄደች ደግሞ ሮማኒ ስራ ስለማይበዛባት ወደ ቤት ተመለስኩ። ስራ መስራቱ ተመችቶች ነበር? ወጥቶ ከመግባቱ ከሮማኒ ጋር ለስንት ጊዜ ተሆነውን አብረን እያወጉ ማደሩ እሱ ደስ ይላል። የስራው ነገር ግን በጣም ይከብዳል አቤ። አይሻርለ ይቅርብሽ የሚለው እኮ እንደዚህ እንዳትማረሪብኝ ነው። ይገባኛል አቤ፣ አንተ እኮ ለኔ ያስበህልኝ ነው፣ ስለምትወደኝም ነው። ስለዚህ ከአሁን በኋላ የምልሽ ነገር እንዳለ ሰሚኛለሽ ማለት ነው። መቼ አልሰማልኩ አቤ። ደግሞ ከዚህ በላይ ሄሊ ደግሞ በቃ ሰው አይናፍቅሽም? ስለናፈቀኝ መሰለኝ እዚህ ድረስ የመጣሁት። አይመስለኝም ሄሊ። የዴቭ እናት ባትሄድ ኖሮ የምትመለሽም አይመስለኝም ነበር። ይህን ያለ መኖር ይረብሽዋል እንዴ? አሁንማ እኮ በጣም ለመድኩሽ። ያላንቺ በጣም ከባድ ነው። አደይ ደህና ነሽ? ደህና አይደለሁም ዶክተር። አደይ ተረጋጊ። ቆይ እንዴት አስችሎት እኔም በዚህ ፍጥነት በሌላ ሴት ይቀየረኛል ነው ወይስ መጀመሪያ ማስበውበት ነበር? ከኔ በላይ አንቺ ታውቂዋለሽ። ልታገቢ የነበረ ሰው ነው። ስለ ባህሪው ጠንቀሽ ታውቂያለሽ። አይ ያየሁት ነገር እውነት ከሆነ እውነትም ዴቭን አላውቀውም ማለት ነው። አሁንም ድረስ በዴቭ ተስፋ አልቆረጥሽም ማለት ነው? እንዴት እቆርጣለሁ? ዴቭን እኮ በጣም አፈቅረዋለሁ። ግን ያ ሁሉ የነገረኝ ሁሉ ውሸት ነው ማለት ነው? አይ አይመስለኝም አደይ። እርግጠኛ ሆኜ እንደዚህ ነው ልሽ አልችልም። ባንቺና በዴቭ መሀል የሆነ መተላለፍ አለ። ይሄ ሁሉ የእናቱ ስራ ነው እንጂ ዴቭ በእኔ ላይ እንደዚህ አያደርግም። እሱን እርግጠኛ ሆኖ መናገር አይቻልም። ግን አደይ እኔ አንድ ነገር አውቃለሁ። ምንድን ነው ዶክተር? የዴቭ እናት የልብ ታማሚ ነች። እሱንም አውቃለሁ። ለእናቱ እንደፈለገ ነገሮችን ማስረዳት አይችልም አይደል? ሊሆን እኮ ይችላል። ግን የፈለገ ነገር ቢሆን እኔን መጥቶ አስረድቶኝ ይቅርታ መጠየቅ ነው ያለበት ወይስ በአንድ ሌሊት ከሌላ ሴት ጋር መሆን ነው ያለበት? አደይ እርግጠኛ ሳትሆኚ ራስሽን አትጉጂ እባክሽ፣ አትበሳጭ። እንዴት አልበሳጭም? በሌላ ሰው የምጠለው እኮ ነው በእኔ ላይ የደረሰው። ቆይ ያ ሁሉ ስቃይ ያሳለፍኩት ለዚሁ ነው? ዴቭ በሌላ ሴት እንደሚቀየረኝ አላውቅም ነበር። አደይ እባክሽ ተረጋጊ። አንቺም ለማጽናናት እኮ በጣም ከባድ እየሆነብኝ ነው። በትንሹም ቢሆን ዴቭን ለመርዳት እየሞከርኩኝ ነው። ያው አንቺም ደግሞ ያየሽው ነገር ከባድ ነው የሚሰማሽ እንደዚህ። ተው ዶክተር፣ ከዚህ በላይ ለዴቭ ለመከራከር አትሞክር። የኔና የሱ ነገር ያበቃው ያኔ እናቱ ክብሬን ዝቅ አድርጋ ለልጃት መጥኝም ስትል ዝም ያለቀን ነው። እኔ ግን አንተን ተጨንቄ ያስጨነኩ ልትረዳኝ ስለሞከርክ በጣም አመሰግናለሁ። አደይ እኔ እንድታመሰግኝ አልፈልግም። ቆይ ምን ለማድረግ እያሰብክ? እናትሽና ያ ወንድምሽ ለኔ ገንዘብ መላክ አለባቸው። እሺ ደውልላት። ግን ደግሞ አስገድደህ እንደወሰድከኝና ልትጎዳኝ እንደምትችል መንገር አለብህ። ራስክን መቀየር አለብህ። አንተ መሆንክን ካወቀች ገንዘብ የሚባል ነገር አትልክልህ። አውቀን እየተጫወትንባት ነው ይመስላል። ለእህቴ ስል ምንም አደርጋለሁ። በያውን ስልኩን ጻፊ። አደራ ዳኒ፣ ራስክን መቀየር አለብህ። አሹ አጠገቧ ካለ ከአንዳንድ ነው የሚያውቅ። አታስቢ፣ ችግር የለው ፍቅር። ይሄ በጎ ፈቃደኝነትሽ እኮ ነው የሚመች። ሌላ ትርፍ ወሬ አታውራ። እሺ የኔ ቆንጆዬ ሴጣን፣ ገንዘቡን ላግኝ እንጂ ዞር ብዬ እንኳን አላይሽም። አታስቢ። አፈቀርኩሽ ወደድኩሽ ስትል የነበረው ለዚህ ነው? መውደድክን የምታሳየኝ እንደዚህ ዘይ ነው? አንቺ ባሳየሽ ልክ እንደማደርግብሽ ላሳይሽ ነበር ከገባሽ። አንቺ ግን አይገባሽም እንጂ እምነቴን ያሳጣሽ። ከቤዛ በኋላ ለመጀመሪያ ጊዜ ያመንኳት ሴት ለኔ ትከራከርልኛለች ብዬ የጠበቅኳት ሴት አንቺ ነበርሽ። አንቺም ግን አሳልፈሽ ሰጠሽ። ዳኒ ዝም ብለህ የሌለ ነገር ማውራት ግን ትተህ እማዬ ጋር ደውልላትና ከዚህ አስወጣ። የሚበላ ነገር ማምጣልኝ። አጉል አጋች አትጫወት የኔ አክተር። አልስቅ። የምስቅ ያማረብሽ ይመስልሻል እንዴ? ልቤን እንድር እንዴት እንዳረግሽው ከፍቼ ባሳየሽ። ስለ ልብህ የጠየቀ ሰው የለም ዳኒ። አታነሳ። ደጋግመህ ደውልላት። በጣም ጥሩ። በድጋሚ ስለተባበረሽ ግልጽ ለማድረግ ስለመጣሽ ደስ ብሎኛል። ወንድምሽን ገለዋለሁ እያለ ያስፈራራኝ ስለነበር ነው ኢንስፔክተር። በሰዓቱ መጥቼ ያልተናገርኩት በጣም ይቅርታ። ስሙ ማን ነው? ገጀራው። የቀበሌ መጠሪያው ነው? አይ ትክክለኛ ስሙ እንኳን ይነቃቸው ነው፣ ግን ብዙ ሰው የሚያውቀው በገጀራው ነው። ከሱ ጋር እንዴት ነው አብራችሁ የሰራችሁት? እኔ ዶክተሩ ጋር ተቀጥሬ በምሰራበት ጊዜ እንደ ማንኛውም ሰራተኛ ስሬን በአግባቡ ነበር የምሰራው። ግን የሆነ ጊዜ ስልክ ተደውሎ ወንድሜ መታገቱን ሰማሁ። በዛ ሰዓት ለማን ምን መናገር እንደነበረብኝ አላውቅም ነበር። ገጀራው ደግሞ እኔ ማመርታቸውን ምርቶች ሆስፒታል ውስጥ ባሉ መድኃኒቶችን ማቀየሪ ከሆነ ወንድምሽን ገለዋለሁ ብሎ እያስፈራራኝ ነበር። ከዛ በፊት ከተጠርጣሪው ጋር በምን ነበር የምትተዋወቁት?
ከዛ ፊት ሌላ ወንጀል ሰርታችኋል? አይ በፍጹም እኔ አላውቀውም። እዛ ሆስፒታል ስገባ ድንገት የመጣ ሰው ነው። ጥሩ። በሰዓቱ ለምን ለህግ አላሳወቅሽ? ፈርቼ ነበር። ወንድሜን አንድ ነገር አደርገዋል ብዬ ፈርቼ ነበር። ሌላ ልንገርሽ ነገር አለ? ገጀራ ብዙ ጊዜ እኔንም ወንድሜንም እያስፈራራን ነበር። ተገድጄ ለወንድሜ ብዬ ነው እንጂ እንደዚህ ያደረግኩት እኔ ከማንም ሰው የግል ጥላቻ ኖሮብኝ አይደለም። ደግሞ ኢንስፔክተር እንድታውቅልኝ የምፈልገው ነገር ከገጀራው እንደ ሴትነቴ ብዙ በደል ደርሶብኛል። አሁን ራሱ ይህን ነገር ማጋለጤ ብዙ ችግሮችን ያስከትልብኛል። ለወንድሜም ቢሆን ደግሞ የህግ ከለላ ያስፈልገዋል። እሱን አታስቢ፣ ምንም አይሆንም። ሌላ ከገጀራው ጀርባ ስላሉ ወንጀሎች የምታውቂው ነገር አለ? አይ የለም ኢንስፔክተር፣ እኔ ከሱ ውጭ አላውቅም። ጥሩ፣ አሁን ጨርሰናል። መሄድ ትችያለሽ። የምትፈለጊበት ጊዜ ግን ትመጫለሽ። እንደዚህ መናገርሽ ለእኔ ስራ ያቀልልኛል። እንዴ እንጂ ለእኔ ምንም የሚጠቅመኝ ነገር የለም። ለነገርሽኝ ነገር ማረጋገጫ እፈልጋለሁ። ቤዛ፣ ማስረጃና ማረጋገጫ ካገኘው የአንቺ ጉዳይ እንደገና ከፍተን ጠበቃ ቀጥረሽ መከራከር ትችያለሽ። እመነኝ ኢንስፔክተር፣ የነገርኩህ ነገር ሁሉ ልክ ነው። አረ ምንድን ነው የሚሻለው? ሮማን ሮማን! አሹ አልተመለሰም? አረ አልተመለሰም። ምን ተሻለ ሮማን? ልጄ እስካሁን አልተመለሰችም። ምን ውስጥ ገብታ ይሆን? ሄሎ ፍቅር? አዎ የፍቅር እናት ነኝ። ልጄ ምን ሆነች? ማነህ አንተ? ልጄ ደህና ናት? ልጄ አንድ ነገር ትሁንና አልለቀህም። ልጄ ልቀቅልኝ። የምን ገንዘብ? ቆይ ለምንድን ነው እንደዚህ የምታደርገው? ፍላጎትህ ምንድን ነው? ልጄን ጫፏን እንዳትነካው። ሄሎ ሄሎ። ምንድን ነው ትይ? ማን ነው? ፍቅር ነግተዋታል። ምን? እነማን? አላውቅም ሮማን፣ አላውቅም። እነማን እንደዚህ እንደሚያደርጉ አላውቅም። ገንዘብ ክፈይና ልጅሽን እንለቃታለን ነው የሚሉኝ። መጀመሪያውኑ የሚከታተለኝ ሰው አለ ስትል ችላ ብዬ እኔ ልጄን እንደዚህ ያደረኩት። ተረጋጊ ትይ። አሹ ፈልጎ ያገኛታል። አስረው ካስቀመጧት አሹ ከየት ያመጣታል? መጀመሪያውኑ እሱ ነው። አሹ ነው ችላ ብሎ እንደዚህ ያደረጋት ልጄ። ዴቭ የለም እንዴ? ከእናቱ ጋር እንደወጣ አልተመለሰም። በሂጂ ክፈጂ ሮማን፣ ሂጂ ክፈጂ። ሰሞኑን ደግሞ እንዴት ነው? ውበትሽ በጣም ጨምሯል። ሰሞኑን ብቻ? ያው ሁሌም እኮ ብንዱንሽ ነግሬሻለሁ። የዛሬው ደግሞ ጫና ያለ ነው። ኦ አመሰግናለሁ። ለነገሩ ታዩ አይኔ ነው። አይኔ ነው ማለት? ያው ናፍቀሽኝ ስለነበርኩ ነው የሚያታልልኝ። እንዲህ ድሮም ለሊነሽ ዛሬም ለሊነሽ ምንም የተለየ ነገር የለም። አረ ነው እና ታዲያ ሌላ ምን ፈለግሽ? አሁን ናፍቆትና ውበት ምን አገናኘው? እኔ የምልሽ ልብና አይን ግን ይገናኛል? አሁን ይሄ ሁሉ ዙሪያ ጥምጥም አንዴ የተናገርከውን ነገር ደግመህ ላለመናገር ነው። ግን ደግሞ አንዴ ተናግራል። አውቃለሁ ቤኪ ቆንጆ እንደሆንክ። አመሰግናለሁ። እሺ እኔ አላልኩም፣ አያገባኝም። አረ ነው እሺ የኔ ከንቲባ፣ ይኸውልሽ እንደዚህ ታኮርፊ እንዴት ደስ እንደሚለኝ ታውቂያለሽ። ለምቦጭሽን ባዘረጊ ነው የሚሻልሽ። የኔ ቁጭ ብሎ አሁን አንተ ማውራት ምን የሚሉት ነው? አፍቃራቂ ጀምሮች አሉ። ቤኪ ምን እያደረክ ነው? ጥላይ ነበርኩ። እሺ እኔ ጥሎ ምን አሰብ ነው ወዴት ነው? ቆይ በዚህ አረማመድ እኮ ይኸውልህ ከቀጠልክ ኬንያ ነው የምትገኘው። ኬንያ ደርሰህ በኋላ ይኸውልህ ወይኔ ማዬ ብለህ ከማልቀስ በፊት አሁን ይኸውልህ ሰከን ብለህ ተረጋጋ እስቲ። ቆይ ልጅ ጦሽ ነገር ነው እንዴ? ስነ ስርዓትሽ። አንቺ ደግሞ እዚህ ፊት ሲሰጡሽ በጣም አልተቻልሽም። ያንቺስ እንደው አይን አወጣ አገጠጠ በጣም። ቆይ መጀመሪያ ራስ አይደል እንዴ ተናገርከው? ብናገረውስ ልናገረው? አሹን ይኸውልሽ ሌላ ሰው ሲናገረው ደስ አይለኝም። ባሹ ቀልድ የለም። አንቺ ይኸውልሽ ስነ ስርዓት ያጂሽ። አተ በሽተኛ። አሬ ራስ ጉዳይ ምን አገባኝ? እኔ ምን ካንተ ጋር ያዞረኛል? በእናትህ ወይ ፍቅር! አቤት ፍቅር! አረ እንጀትሽ ግብግብ ይበል። እሺ ወይ ታባቷ ገባሽ ነው የሚባለው። እቺ አንተ ማለም እንዴ? አባቴ ይኸው አንተ ጨዋታን ያስኩ እኔ ነኝ። ፍቅር ከታጣች እቤት እጄ አንድ እንጀራ ከሽሮ ጋር የምበለው ማጠው ነኝ። እና ታዲያ እንደዚህ ስለተራመድክ ፍቅርንና አንድ እንጀራ ከሽሮ የምታገኝ ይመስላል? እስቲ ተረጋጋ፣ ሰከን እንበል እስቲ። ሰው የሚልን ስማ። እንደው ምን አባቴ ነው የሚሻል እንዳይመን። ይኸውልህ ፍቅርን አጥቻ እቤት ስመለስ እትዬ ያቺ ኩርቱ ፌስታሊን አዘጋጅተውልኝ ይኸውልህ ፈትሸው ፈታትሸው የሀገሬን ዘፈን እየዘፈንኩ
ወደ አገር ቤት። ኧረ ጉድ በል አለቀልኝ። ነይ ምን ነው ጉድ ነው? ኧረ ሾፍልኝ። ኧረ ምን ሾፋለሁ እኔ ህይወቴ ረፍ ወደዛ ተመልከት ነው ያልኩ። ምን ሄደ እንዴ ጉድ። ኧረ አዴና ዶክተር የኔ እናት አዴ ምን ሆነ ማት ነው? ዶክተሩ ጋር ምን ትሰራለች? አንተ ታመመሽ መሰለኝ። ይሄው ምን እንግዲህ በሰው ፍቅር ማለት እኔ ጣልቃ አልገባም። ምንድን ነው የኔ እናቴ ምን ጣልቃ ነው እንዴ? እኔ አዴ ከዴቭ ጋር ከተጣላች አግኝቻት አላውቅም። ና እንሂድ። አንተ ያማል እንዴ? በሰው ፍቅር ማለት ጣልቃ አንገባም። የምን ፍቅር ነው አዴ እናቴ? ኧረ ና እባክህ ና አንተ። ኧረ ያማል በሽተኛ እኮ ነው አዴ አዴ እንዴት ነው ዶክተር? እንዴት ነሽ አዴ እናቴ? እህቴ ይቅርታ መጥቼ ሳልጠይቅሽ እኔማ እናት አለ ስለሆነው ነገር ሁሉ ሰምቻለሁ። አዎ ፈጣሪ ያውቃል። ሄሉ ነግራኛለች እናቴ። አይዞሽ። ሄሉ ይሄንን እንዴት አወቀች? ስታወሩ ሰምታ ነው አዴ። ሰምታለች። የምርህን ነው? አዎ አዴ። አደራሹ እማዬ ጋር ይሄ ወሬ እንዳይደርስ። ብርሃኔን አውርቻት ነበር አዴ። አትጨነቂ። ዶክተርዬ እንዴት ነው? አማን ነው? አደይ ዳይመንድ እንዴት ነው? እንዴት ነው? እዚህ ጋር ሞቅ ብሏል። ምን ይሞቃል? እንደው ዳይመንድ ዝም ብሎ ማላገጥ ነው ስራው። እንደው ይቅር በሉት አዴ። አይዞሽ እናቴ። እኔ የምለው ዶክተር እንደው በመኪናም ስትንሸራሸር እንደው በመንገድም ዳኒ የሚባል መናጢ ሌባ ልጅ አላየህም? ዳኒ? አዎ ዳኒ ዶክተርዬ፣ እንደው ፍቅርን ይዟት ጠፍቷል። አይተዋል? አይ አላየሁትም፣ ግን እኮ እነሱ ይግባባሉ። አስገድዶ ነው ስራ ታስባችሁ? እሱማ ዶክተር ይሄን የራሷን አግታ ነው የሚሆነው። ደግሞ ለሷ የምን መጨነቅ ነው? አሹ ዝም ብለህ ወደ ቤት ሂድ። አይ ዳይመንድዬዋ የማይሆነውን ለምንድን ነው የማይሆነው? አንተ የበሩ ጥበቃ እንጂ የፍቅር ጠባቂ ማን አደረገ? እትዬ አደራ 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 ብሎኝ። እትዬ ይሄን የተጨንቀው ነው የሚሆነው። ፍቅር ደግሞ ይሄንን አታስብም። ይሄን ሌላ ነገር አስባ ነው የሚሆነው። ቆይና አሁን እንደው ምን ተሻለኝ? እንደው ምን ተሻለ ነው የምትሉኝ? እኔም በዳይመንድ ሀሳብ እስማማለሁ። አሹ በቃ አንተው ቶሎ ወደ ቤት ተመለስ። ደግሞ ሌላ ጣጣ እንደመጣ በዚህ ነገር አትግባ። እንደዛ ይሻላል አይደል? እንደው እኔ የፍቅር ተንኮል መች ጠፍቶኝ እንደው እትዬ ከሚጨነቁ ብዬ እንጂ። ቆይ አንተ የገዛ ልጁ ያላሰበችላት አንተ ምን ቤት ነው የምታስብላት? እንዲያማ ከሆነ በቃ ልመለስ። ዳይመንድዬዋ ቤት እኔን እየጠበቁኝ ነው የሚሆነው። ይሻላል ሊሆን በዚህ አረማመድ ፍቅርን አገኛለሁ ብለህ ራስህ ጠፍተህ በኋላ ሌላ ታሪክ ውስጥ እንዳከተን ብትመለስ ይሻላል። አንተ ካወራ መቼ አነሰ? በሉ በቃ አዴ ዶክተር እኔ መሄዴ ነው እንግዲህ። እና እንዴት ነው? እናንተ ግን እንዴት ናችሁ? ምን አዲስ ነገር አለ? በምን ጉዳይ? አሃ በእናንተ ጉዳይ ነው። ይሄን ነገር ግን እንዴት ነው ዲቫይቶታል? ዳይመንድ ደግሞ አንዳንድ የምታወራውን ነገር አታውቅም። በቃ እኔ ልሂድ። ኧረ አደዬ ችግር የለውም እንዳትሄጂ። እንዴ ምን ሆነሽ ነው እንዴ? አንቺ ምን ቦጣ